የኔ ጩጬ ደህና ነሽ? ደህና ነኝ አባቴ። እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንቺ ብርቱ ሰው ነሽ። ያንን ሁላ መከራ አልፈሻል። ያንን ሁላ ስቃይ አልፈሻል። ደግሞ ማህበረሰባችንን ታውቂዋለሽ። የኛ ህዝብ በተለይ ብዙዎቹ በየቤታቸው አፍነው ነው የተቀመጡት። በየቤታቸው በስቃይ ነው ያሉት። ያንን ህግ ጥሰሽ ነው አደባባይ ላይ የወጣሽው። ይሄ ነገር ከመጣ በኋላ ያው እኔ ስናገረው ኖር ያለው የሰማኝ የለም፣ ስሰደብበት ነው የኖርኩት። አንቺ ከመጣሽ በኋላ ግን ማህበራዊ ሚዲያውን ተነቃንቋል። ዛሬም ደግሞ እንዳየሁት ከሆነ ብፁዕ አባታችንም ወጥተዋል። ምንድን ነው የተሰማሽ? ከማህበረሰቡስ ከህብረተሰቡስ የመገፋት የማቅረብ ምንድን ነው የደረሰሽ ግብአት? ምንድን የደረሰልሽ ግብረ መልስ ምንድን ነው ያገኘሽው? እስቲ አሁን እዚህ ላለው ህዝብ በመላው ዓለም ለሚያዳምጥሽ ንገሪን እስቲ። እሺ ዘመዴ፣ ሁላችሁንም አመሰግናለሁ። በመጀመሪያ ከምስጋና ልጀምር። ከጎኔ ስለቆማችሁ፣ አብራችሁኝ ስላላችሁ፣ ህመሜ ስለተሰማችሁ፣ እምባዬ ስለታያችሁ፣ ስብራቴ ስለጎዳችሁ እጅግ በጣም ነው የማመሰግነው። እኔ ይህንን ህዝብ የማየው በእርግጥ ዘመዴ መጀመሪያ አንተ ነህ ትልቁን ስራ የሰራኸው አውቃለሁ። ምንም ጥፋት እንኳን ቢኖርብኝ አሳልፈህ እንደማትሰጠኝ አይቻለሁ። ዛሬ አይደለም ድሮም ነው፣ ከድሮም ጀምሮ ነውና የሚገርመኝ ነገር ራሱን ለሰው አሳልፎ ይሰጣል እንዴ ብዬ ገረማለሁ ዘመዴ። ምንም እንኳን ጥፋት ቢኖርብኝ እንኳን ባጠፋ እንኳን በጓዳ ነው የምትቀጣኝ፣ የምትቆጣኝ፣ የምትገስጸኝ፣ አሳልፈ አትሰጠኝም። ስለዚህ እጅግ ከኔ ሳይሆን ምላሹን ከእግዚአብሔር አገኘ ብዬ መርቃለሁ። የኔ አባት፣ የኔ ወንድም፣ ከልጆችህ እኩል ነው። ስታሳድገኝ፣ ስትመክረኝ፣ ስትገስጸኝ፣ የሚያስፈልገኝን ነገር ስታደርግልኝ አይቻለሁ። ይሄ ቃል ማጣፈጫ አይደለም ወይ ኢንተርቪው ላይ ስወጣ ወይ ደግሞ እንዲ ላይቭ ላይ ስገባ ቃላት ማጣፈጫ አይደለም። በጣም በቃ አይቻለሁ በህይወቴ። እግዚአብሔር ያክብርልኝ። የህዝቡ ምላሽ በጣም ነው የሚገርመኝ። እውነት ለካ ቤተሰብ አለኝ፣ ለካ ወገን አለኝ፣ ለካ ህመም የሚሰማው በቃ አብሮኝ የነበረ ሰው፣ ደሜ ሲፈስ ስሰቃይ ሳምጥ የነበረ ሰው በአይኑ እንዳየ ሰው ነው ሲታገልልኝ የነበረው ህዝበ ክርስቲያን። ያ የልጅነት ስብራቴ የተጠገነ ይመስለኛል። ህዝቡ ከኔ ጋር ነው። በህመምሽ አለን፣ አይዞሽ፣ በርቺ። በቃ 95% እኔን ማበረታቻ ነው። ፍትህ ለዮርዳኖስ ነው። አይዞሽ የኔ እናት፣ በቃ ከአንቺ ብዙ ተምረናል፣ አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝና እጅግ በጣም ህዝበ ክርስቲያኑ ላመሰግን እፈልጋለሁ። ሙስሊሞች ደውለውልኛል፣ ፕሮቴስታንቶች ደውለውልኛል። ኦርቶዶክሱን ተወው በቃ ቁጥር የለውም እና እጅግ በጣም ምስጋና ላቀርብ እወዳለሁ። በደረሰብኝ ነገር በኢንተርቪው መጥቻለሁ። የደረሰብኝን ሰምታችሁ፣ ህመሜን ሰምታችሁ፣ እምባዬን አይታችሁ አብረንሽ ነን ብላችሁኛል። ደግሞ እግዚአብሔር ለምስጋና ደግሞ ለምስጋና ያብቃኝና እናንተን ደግሞ በአደባባይ ለማመስገን እግዚአብሔር እድሉን ይስጠኝ። ይሄ ኢንተርቪው ከመውጣቱ በፊት ቅዱስ ሚካኤል ቤተክርስቲያን ገባሁኝ፣ መካኒሳ ቅዱስ ሚካኤል ገባሁኝና ቅዱስ ሚካኤል የኔ ኩዮች አልፈውኝ ሄደዋል። እንደ ኩዮቼ መሆን አልቻልኩኝም። ምክንያቱም ህመሜን ታውቀዋለህ ቅዱስ ሚካኤል፣ በእኔ እንደማትጨክን አውቃለሁ። ግን ለእኔ ያለህ ይሄ ነው ወይ? ይሄ ነው ለእኔ ያለህ ብዬ አልቅሼበት ነበር። ቅዱስ ሚካኤል በአደባባይ አሳየኝ። በቃ
እምባዬን ስብራቴን እንዲጠገንልኝ በአደባባይ ፍረድልኝ አንተ ቅዱስ ሚካኤል ብዬ ነው የወጣሁት። አላሳፈረኝም። የኔ ያሳደገኝ ሚካኤል አላሳፈረኝም። ከጠበቅኩት በላይ ሆኖን ያገኘሁት ምላሹን እና በጣም በጣም በቃ ከምነግራችሁ በላይ ደስተኛ ነኝ። በጣም ሁላችሁም አመጣችሁ እንደወለዳችሁ ነው ያየሁት በዚህ ሰሞን እና አመሰግናለሁ። ከሌላ ስለሆናችሁኝ፣ ድጋፍ ስለሆናችሁኝ፣ መበረቻ ስለሆናችሁኝ በጣም ነው የማመሰግነው። ብፁዕ አባታችንንም አመሰግናለሁ በጣም ምክንያቱም የተጻፈላቸው ደብዳቤ የላኩላቸው የጻፍኩላቸውን ደብዳቤ አይተው እንግዲህ ይመስለኛል በሴት ልጅ የሚጨክን አንጀት ማንም የለውም እና ያንን አይተው ህመሜን አይተው ስለውት በልቦናቸው አስበውት ነው ይሄንን ምላሽ የሰጡልኝ እና እጅግ በጣም ነው የማመሰግናቸው። እግዚአብሔር ደግሞ መጨረሻውን ያሳምርልኝ። አሜን ካይኔ ደርቆ እንግዲህ ዳግም ለማመስገን ያብቃኝ ነው ዘመዴ። አሜን። አድማጭ ተመልካቾቻችን የምትሰጡትን ጊፍት ዛሬ የምትሰጡትን ጊፍት በሙሉ ለዮርዲ አድርጉልኝ። እስካሁን ለእኔ የሰጣችሁትንም የዛሬውን አይቼ ለዮርዲ ልክላታለሁ። ሰሞኑንም እንዲሁ ለምኜ ትንሽዬ የውሃ መጠጫ ብዬ ልክ ያለው እንዳይርባት እንዳይከፋት። አሁን ደግሞ እና አንበሽብሿት ዮርዲ መጨረሻ ላይ ስንት እንደሚሰጠኝ ቲክቶክ ነግርሽና ያንንም ላንቺ እሰጥሻለሁ። የሚመጣ ነገር ላንቺ ይጠቅምሻል፣ ለልጅሽም ይጠቅመዋል። እና ዛሬ ያሉት የኔ የምላቸው ሰዎች በቃ ያው እያዘነቡት ነው በእውነት። እና እንደነገርኳችሁ ናት፣ ለእኔ ልጄ ናት። ስቱዲዮ እያሰራኋት ቅልልቦሽ የምትጫወት ከዛ ቀስቅሰን ኧረ በእናትሽ አንዴ ተቀረጭ ብለን አቁሜ እንደገና ክራር ገብቶ መሰንቆ ገብቶ ምን ገብቶ ዘምራ ተመስጣ እንደገና ወደ ጨዋታ የምትሄድ ሕፃን የነበረ ለእኔ አሁንም ስጠራትም ሕፃን ዮርዳኖስ ብዬ ነው። አሁን ትልቅ ሰው ሆናለች፣ ቢሆንም ያው የልጅነት ነገር አይቀርም ማለት ነው። የደረሰባትን መከራ የደረሰባትን ቁስል ቅድም የነገርኳችሁ የዋሸሁት ነገር የለም። ዋሽቻለሁ ዮርዲ? ይህንን ነገር ያቸው ለህዝቡ በፍጹም በጭራሽ። ትክክል ነው ዘመዴ። ያየውን የሰማኸውን ነው የገባህን፣ በደንብ የተረዳኸውን ነገር ነው የተናገርከው። ምንም ሀሰት ውሸት የተገኘብህ ነገር የለም። ይነባል ይዤ ሄጃለሁ አይደለ? በሰማሁ ቆይቼ ነው የሰማሁት። ይዤ አራዳ ክፍለ ከተማ አይደል ወይዘሮ ቆንጂት ወይ መድኃኒት የምትባል ሴት ይዤ ሄጃለሁ አይደለ? ነግሬያለሁ አይደል? አስረድቻለሁ አይደለ? ምክንያቱም እኔ ሴት ልጅ ስለወለድኩኝ ከሴት ስለተገኘው እናት ስላለኝ ደግሞ የምወዳት ሚስት ስላለኝ የእኔ ትንሽ ልጅ እሷ የምትወዳት ናት።